እነሱ ፈጣሪ ጠይቃቸው። እነዚህ እኮ ተጠየቁ አልተጠየቁም ኦልሬዲ ልጅ ወደ እውነተኛው ቦታ እኮ ሄዳለች። ቀላ እናንተ ዱባይ ወንድ ብዙ ነው ያለው። እኔ እሺ ከሰው ጋር ናት። አንዴ እነ ጂጂን እንድታወራቸው ነው ማለት ዱባይ ወንድ ብዙ ነው ያለው። ማሻአላህ ዝም ብሎ በግፍ እድሜ ላይ ኢትዮጵያ ደላላዎች እያመጡ ነው ያሉት። እና በዚህ ደረጃ ልጁ ደግሞ በዚህ ደረጃ የሚሞትለትም አይደለም። ምን ሆናችሁ ነው? ቢያንስ ጓደኛችሁ አፈር እስክትቀምስ ምናምን ጠብቁ። እና ደግሞ የዚችን ጂጂ የምትባል ልጅ ስም አትጥሩ። አፈር ድንጋይ ብሉበት በተአምር ከሷ። በነገራችን ላይ ጂጂን ፎሎ አድርጓት እሺ ሁላችሁ። ማርያምን በረዶ ዝናብ እየዘነበ የእህታችንን አስክሬን ስደት ላይ አስቀርም ብላ እህቴ እያሉ አልቅሰው አስክሬኗን የላኩት እነ ጂጂ ናቸው። ማርያምን ሁላችሁም 2000 ምናምን ሰዎች አላችሁ። ቴንኪዩ በላት፣ ፎሎ አድርጓት እሺ ጂጂ። ማርያምን እንዴት አድርገው በቃ የሆነ አላድር ወገን አለ የሚባል በቃ እንደዛ አልቅሰው በቃ እንትን ብለው በቃ እህቴ ብለው እነ መቅዲ እያለቀሱ ለቪዲዮ እኔ ደርሱኛል። ማርያምን እህቴ ብለው ብር እንትን ብለው እናመሰግናለን ጂጂ በሏት። ማርያምን እናመሰግናለን ጂጂ በሏት። ሁላችሁም ፎሎ አድርጓት። ለቲክታክ ኢቨን አዲስ ናት፣ ግን በቃ በውስጥ በጣም ብዙ ስራ የምትሰራ ልጅ ናት። በጣም ብዙ ስራ ማርያምን ኢቨን ያንን ሁሉ ነገር እንኳን እኛ እዚህ በእንትን ስንጮህባት ምናምን ኢትስ ኦኬ ብላ ችላ በጣም ብዙ ነገር ሰፖርት አድርጋ ለሀገሯ መሬት ያበቁ እነ መቅዲ እነ ጂጂ ናቸው። ሁላችሁም ፎሎ አድርጓት። ጂጂ እናመሰግናለን በሏት። ማርያምን ጥሩ ሰው ጥሩ ነው መቼ ይሄንን መድከም እንኳን የሚገባው እንትን ነበር ባልዮ ነበር። እኔ እንደውም እዛ ኤርፖርት ሄዶ ደግሞ ሰዎቹን እንዳያጉላላ ብዬ በቃ ይሄን ነገር ወጥቼ እንዳልናገር በቃ አስክሬኗ እጃቸው ላይ እስኪገባ ድረስ እኔ ባልዮን ኢቭን እኮ አልተናገርኩም። በቃ እያነቀኝ። ከዛ መዳሚቷ ደወለች እና አንቺ መሲ የምትባለች ስለኝ፣ አዎ እባክሽን ያንቺን አካውንት ስጭኝ። እኔ አካውንት አልሰጥሽም፣ ብር አሁን አያስፈልግም። ኢትዮጵያን እህቶቿ ብር አዋጥተውላታል። ነገር ግን አንቺ ልትረጂ ከፈለግሽ ችግር የለም፣ የቤተሰቦቿን አካውንት እንሰጥሻለን፣ ከቤተቶቿ ጋር እናገናኝሻለን። ከዛ ለመዳሟ ለክ ልጅ አለኝ ብላታለች። ልጅ አለኝ ያለቻት የእህቷን ልጅ ነው። እና ልጅ አለኝም ብላ ነበር። ልጇ ስንት አመቱ ነው ምናምን ብላ ጠየቀችን። ነገርናት፣ አስረዳናት። በጣም አዝና እኔ ትቻት ልመጣ ራሱ አልፈለኩም፣ ግን ህጉ በቃ ሂዱ ስላለን ነው። እና ደግሞ በጣም ደንግጬ ነበር። ቫኬሽኔን ሁላ ትቼን የመጣው ወላሂ እኔ አልተዝናናሁም አለች። ጭራሽ አልተዝናናሁም። ፖሊስ ጣቢያም ስንመላለስ ነበረ። ከዛ በኋላ የመጨረሻ ፋይናሉ ውጡ ስንባል ወጣ እና እባክሽን ሬሷ እዛ እንዳይቀር ጀናዛ ወደ ኢትዮጵያ ብሄድ ስለኝ እህቶቿ አሁን እኮ ደውሎልኝ ነበር አለች። ምን ብሎ ብር ብሏት ማለት ነው። ፈጣሪ ያሳያችሁ። ፓስፖርቷና ስልኳ እና ደግሞ የእጅ ቀለበቷ ፖሊስ እጅን ያለው ቱርክ ማለት ነው። አይሰጥም በዛ ሀገር ህግ ማለት ነው። ለኤምባሲ ነው እነሱ እንትን የሚሉትን ማጣራት ያለባቸውን አጣርተው ከዛ ያንን እቃ የሚሰጠው ለኤምባሲ ነው። ለኤምባሲ ሲሰጥ ኤምባሲ ደግሞ ወስዶ ለቤተሰብ ያስረክባል ማለት ነው። እንትኑ ይሄ ነው። ከዛ በተረፈ አስክሬኗ ኢትዮጵያ ገብቷል። ቤተሰቦቿ እጅ ገብቷል። እህቷ እጅ ገብቷል። እህት ወንድም አላት። እንደገና ደግሞ ይመስለኛል ካልተሳሳትኩ ደግሞ ወደ ሌላ እንደ በጉራጌ ባህል የለቅሶ ስነስርዓት አለ መሰለኝ። ጻፉ እስኪ ከታቸው የጉራጌ ልጆች ካላችሁ የለቅሶ ስርዓት ባህል አላቸው መሰለኝ። እንደ የኢትዮጵያ የራሳችን ሆነ ባህል አለ አይደለ? የሆነ በጉራጌ ደግሞ የሆነ የራሱ የሆነ ባህል አለ። በዛ ባህል መሰረት ኢቭን ሽማግሌ ላክ፣ በቤተሰብ አግባት፣ ቀለበት እሰርላት ሲባል አይፈልግም ነበር። ቀጥል አድርጎ ለዚህ ሁሉ ያበቃት እሱ ነው። እና በጉራጌ ባህል በስርዓቱ ሬሷ አሁን ኢትዮጵያ ገብቷል። ታጥቦ ምናምን እንትን ብሎ እኔ ሙሉውን ፎቶ ልከውልኛል። ሙሉዋን አይቻታለሁኝ። እንደዚህ ውስጧን ይሄ ለምርመራ የሚከፈታል አይደል? እና ተሰፍታለች። ሽቦ ነው እንትኗ ማለት ነው። እኔ እንትን
ባህል አለ መሰለኝና ሰባት ቤት መሰለኝ። አዎ ሰባት ቤት ጉራጌ እና በዛ በባህል አለ መሰለኝ። የየሀገራችን እንትን አለ አይደለ? የለቅሶም የሰርግም ስነስርዓት አለን አይደለ? እንደዛ ማለት ነው። እና ኢቭን እሱ እንትን በቃ እንዲጋቡ ምናምን ሲጠየቅ እንትን ይል ነበረ። ሳሪ አሁን አውሪ። አረ ጎራዲት ነኝ። እዛ ገደል ይግባን ያልከለክለው መቼስ ሀገሪቷ ህግ አላት። አዎ ማለት በጣም በቃ አይደለም ማለት ስፍስፍ ነው የሚሉት እህቶቿ ታውቃላችሁ። ሆነ በቃ አላውቅም። በቃ በጣም ነው የሚያሳዝኑት። እናንተ ታውቃላችሁ ኢትዮጵያ ገብቶ ስለ ቤት እና ስለ መሬት ነው የሚያጣራው። ታድላችሁ እመቤቴ። እኔ እኮ እናንተ እኔ አላውቅም። እመቤቴ አይደለም ንብረት አይደለም እንደዚህ አይነት ነገር ትዝዝ ይለኝ። ግን ከዚህ ተማሩ የኛ ልጆች፣ ከዚህ ተማሩ። ስትሞቱ ንብረታችሁ ነው የሚፈለገው። ማርያምና ሳራ እንትን ማውራት አልቻለችም ወይስ? እንዴ ሳሪ በመጣቸው ሳሪ ወይዬ አውሪ። ጂጂ ስታወራ ሰምተሻታል አይደለ? ማሬ እኔ ምንም አልሰማሁም፣ እንግዳ ነበረብኝ። እሺ ጨረሻ አሁን? እሺ አውሪ። ምንድን ነው? ምንም አልሰማሁም። ኦኬ ያው በነገራችን ላይ ለሳሪም እያንዳንዱ ቪዲዮ እያንዳንዱን ቪዲዮም ለሳሪ ልኬላታለሁ። ያለውን ነገር ሬሳም ስትሸኙ ያለውን ነገር ሁሉንም ነገር ልኬላታለሁኝ። አዎ እያንዳንዱን ነገር ልኬላታለሁኝ። ሳሪ እና ጂጂ ደግሞ ሳሪ ብቻ ሳይሆን ከኔ ጋርም ከሁላችንም ጋር ያልተግባባንበት ነገር አለ። ጂጂ ምን አለች? እናንተም ሀቅ አላችሁ፣ እናንተም ለልጅቷ ብላችሁ መታወቅ፣ የሰው ልጅ ሆዱ ተቀደደ ሲባል መጠየቅ ያለበትን የጠየቃችሁትኝ ስላልተረዳዳን ነው እንጂ ሁላችንም ዞረን ለልጅቷ ነው። ሳሪም ቢሆን ችግር የለም ያልተቀየምኳትን ብላለች። በሲ እኔ ታውቂኛለሽ፣ እዚሁ ላይ ነው። ከዛ በኋላ እኮ ጂጂ ግቢ ብዬ ለተፈጠረው ነገር ይቅርታ ምናምን ብዬ ጠይቄያለሁ እዚሁ ላይ ሳ ግን አሁን ደግሞ ከዛ ጂጂ አልገባችም እንጂ ጂጂ ትግባ ተነጋገሩ ሲሉን እሺ ብዬ እኔ ግን የራሴ እንትን ብያለሁ። ስለዚህ ለተፈጠረው ነገር ይቅርታ። ግን አሁን ይቅርታ ብለውም ለምንድን ታውቂያለሽ፣ እኛ የምንጠይቀው ጥያቄ ስህተቱ ነው አይደለም። ገባሽ? በስህተት አይደለም አለች እኮ ጂጂ። ምን ታውቂያለሽ ሳሪ፣ እናንተ መጠየቅ ያለባችሁን ነገር ነው የጠየቃችሁት። ግን ደግሞ በዛ ሳትሰው ደግሞ ጫፍ ይዞ ጂጂ ሌባ እንደዚህ ልትነግጅባት ምናምን አለው አይደለ? ያንን ነገሮች ሲሏል ያ ነገር አሁን እኛ ሰውነቷ ተቀዷል የሚለው ነገር ገባሽ? ለምን ተቀደደ የሚለው በእንትን የፈጠረ ማንኛውም ሰው ቢሆን እንደዚህ አይነት ነገር ይፈጥራል። ኦልሬዲ የተጣላ ነው የተጨቃጨቅ ነው ለጥሩ ነገር ሆኖ ለሌላ ሰው ነው። ስለዚህ ለዛ ስለሆነ በጣም ይቅርታ፣ ይኸው ይቅርታ ብያታለሁ። ይኸው በድጋሚ ይቅርታ ማለት ለተፈጠረው ለተጨቃጨቅንበት ነገር። ሲቀጥል ሁላችሁም እዚህ ጋር ይሄንን ነገር ማታ በኢትዮጵያ ሰዓት አቆጣጠር የሚለውን ኮፒ እያደረጋችሁ ልቀቁ በየቦታው። መሲ እኔ ጥያቄ የነበረው እንደሆነ ታውቂያለሽ፣ ለምን ተቀደደች? ያኔ ለምንስ አንቺ ኃላፊነቱ ወስደሽ እንደዚህ አይነት ነገር ተፈጠረ በቃ የሚለው ነገር ነው ጥያቄ። የተጣላ ነው ለሌላ ሰው ነው፣ ለመልካምነት ለጥሩነት። እሺ መሲ በቃ ስለዚህ ጂጂ እና ሳሪ ፎሎ ተባባሉ። ጂጂም አዲስ ናት ለቲክታክ ፎሎ ተባባሉ። ገስት ላይ ያላችሁ ሁላችሁ ፎሎ ተደራረጉ። መቅዲ ጂጂ ሁላችሁ ማለት ነው። በቃ ይሄንን እኛ ማለት ለሰው ብለን ነው ሁላችንም እንጂ ለማንም ጂጂም ለፐርሰናል ጉዳይ አይደለም።
አንተ ጥፍራም ያልጋ ስህተት ግን እኔ ወር ነው የሚሄድብህ ካልተውም። በየቤቱ ሰው በምታዩበት ቤት ሁሉ እባካችሁ ነገ ማታኛ ቤት እርዳታ እንዳለ ንገሩ። ሲቀጥል አሞራው ከጀመረ ደግሞ ንገሩ። ይኸው ጨርሰናል። ሰማሻት? አዎ ሰምቻለሁ። እሺ ነገር እሺ ያስቀየምኳችሁ ነገር ካለ በእግዚአብሔር ስም ይቅርታ ጠይቃለሁ። እኔም በሰዓቱ ኢሞሽናል ሆነን ስለነበረ በሰዓቱ ለተፈጠረው ነገር ደግሞ እኔም ይቅርታ። እሺ ጂጂ፣ እሺ ሰላም ሁኑ። ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ሳርዬንም መሲንም በጣም ማመስገን እፈልጋለሁ። ሁል ጊዜ በምታረጉት ነገር ከታተላሉ ላይፍ ስትገቡ የምታረጉት የምትረዱት ማዳም ቤት ያሉትን ልጆች ብራቸው እንዳይበላ ይሄ በበሽታ የሚመጣን ሁሉን ነገር በቅንነት ስለምታረጉት ተባረኩ። እግዚአብሔር ይመስገን። እርቅም ተፈጠረ፣ ሴጣንም አፈረ። እንግዲህ ሁል ጊዜ በጎ ነገር ሲሰራ አንዳንድ ጠጠር ወርዋሪዎች አይጠፉም ከስር ኮመንት እየጻፉ የሚያበሳጩና ቅንነታችሁን በዚሁ ቀጥሉበት። እኔ በጣም ነው ደስ ያለኝ በእውነት። ያው ትናንት በሸኘነውም አንዳንድ ብያለሁኝ የእናንተንም ስም ባልጠቅስም ከዱባይ ጋር በተፈጠረው ሚስ አንደርስታንድ ሁሉም ነገር ተስተካክሏል ብዬ ፖስቻለሁ በቤቴ። እናንተንም አመስግኛለሁ። ተባረኩ። ከትንሽ እስከ ትልቅ ለዚህ እርዳታ ለቆማችሁ፣ ትናንት እንደዛ ዝናብ ብስብስ እያረገን እንደዛ ላረግነውም ለሚያረጉትም ቤት ሆነው መሄድ ላልቻሉት በሙሉ እግዚአብሔር ያክብርልን። እናንተ ይህን ኬዝ ባታመጡ አንሰማም ነበረ። እንደገና ደግሞ ኢትዮጵያ ኤምባሲን ማመስገን እፈልጋለሁ። እነ ጂጂ እነ ነፂ ሁላችሁንም እዚህ ላይ ያላችሁትን 2000 ሰው በጣም አመሰግናለሁ። ሳርዬና መሲ አድናቂያችሁ ነኝ። በምታደርጉት ነገር ሁሌም በጣም ነው የምታስደስቱኝ። ቅንነት ያው ተሰጥቷቸዋል። ለመስጠት መሰጠት አለባችሁ። እግዚአብሔር አሁንም ይባርካችሁ። እሺ እኛም ገኒ እናመሰግናለን። በስህተት ያው ላልነው ይቅርታ እናመሰግናለን ሁላችሁንም። ግን ደግሞ አንድ ነገር ቱርክ ላይ እንድታስተካክሏት እንደ ማረሚያ ኤምባሲው ላይ ሀሳባችሁን ጣሉ እንጂ ኤምባሲ እናንተ ላይ ሀሳቡን እንዲጥል አታድርጉ። ኤምባሲው ላይ እናንተ ሀሳብ መጣል አለባችሁ። መስዬ ያንንም ከእናንተ ነው ትምህርት የወሰድነው፣ ከእናንተ ነው የምናውቀው። እስከዛሬ እኔ እንግዲህ እዚህ ሀገር ላይ ረዥም ጊዜ ከኔ የበለጠም የኖሩ ሰዎች አሉ። እኔ ላይ ከ14 ዓመት ምናምን ኖር ያለሁኝ። ያንን ነገር ሲሆን እኛንን ሬሳ እንትን ብለን የምንልከው። አንዴ እርችን አስገቢልኝ በእናትሽ። ማናት ራሄል? ሪች ማለት ትናንትና እነ ጂጂ በሌላ ስራ ሬሳውን እንትን ለማለት ብር ምናምን እስከሚልኩ ድረስ እኔና እሷ እና ጂና ሆነን ነው ሬሳውን የከፍተን ነው። እና እሷ ማለት ሪች ናት አብራኝ የነበረችው። ሬሳውን ከፍተን ያየን እኛ ነን። ልጅቷ በጣም ታሳዝናለች። እኔ 2 ነፍስ ነኝ እዛ ቦታ ላይ ሲሄድ ከፍቼ ማየት እንኳን አይጠበቅብኝም፣ ግን ሳያት በጣም ታሳዝናለች። ነፍሷን በገነት ያኑረው። ከእንደዚህ አይነት አሟሟት ደግሞ ሁላችንም የሚጠብቅ ሞት በሀገር ያምራል ኑሮ ሁሉም ነገር፣ ግን ለስደት ወጥተን እንደዚህ ሰው ሀገር ላይ ሲቀር በጣም ያማል። እግዚአብሔርን ነው የምልሽ በጣም ማለት እኔ ሬሳዋን ስትልኩልኝ ፊቷ ምናምን ሳየው በጣም ነው የምታሳዝነው ልጅቷ። ማርያም ነው። ሪች እናመሰግናለን። እሺ በሁሉም ስም ሰላም ሁላችሁም፣ እንዴት አመሻችሁ? አይ ቲንክ እናንተ ጋርም የመሸ ይመስለኛል። አንድ ነው ሰዓታችን። ማሪ ኦኬ፣ እንዴት ናችሁ? መሲ እንዴት ነሽ? ሰላም ነሽ ወይ? አለሁ ደህና ነኝ። አለን እግዚአብሔር ይመስገን። አዎ ከሞላ ጎደል ያው በጥቂቱ እየሰማችሁ ነበር። ያው ከታችሁኝ እየሰማሁ ነው። ሁሉም ነገር ያው መድገም አያስፈልግም። ያው እንግዲህ ሁላችንም እናመሰግናለን። እውነት ለመናገር ባለፈው በተፈጠረው ነገር ትንሽ ቅር ብሎ ነበረ። ያው እናንተ ጥያቄያችሁ ልክ ሆኖ ሳለ ያው ምናልባት ይህ እንዲህ አይነት ነገር ሶሻል ሚዲያ ላይ ያው የተለመደ ነው፣ ያጋጥማል። ሚስ አንደርስታንዲንግ ብዙ ጊዜ የሚያጋጥም ነገር ነው። ግን ያው ተመልሳችሁ ደግሞ ተሰብስባችሁ ነገሮቹ በእናንተም ገብታችሁ ይቅርታ መጠየቅ አለብን ብላችሁም ስለጠየቃችሁንም ስላከበራችሁንም እጅግ በጣም አድርጌ ነው የማመሰግነው። በተለይ መቅዲ በጣም ነው የማመሰግነው። እውነት ለመናገር
ነገሮች ግልጽ እንዲሆኑ ሁሉም ሰው በትክክለኛው መንገድ እንዲረዳ አድርገሽ አስገብተሽ ይህን ነገር ላደረግሽ በጣም ነው የማመሰግነው። ሁላችንም በጣም ነው የማመሰግነው። እየተናገራችሁበት መንገድ፣ የገለጣችሁበት መንገድ የጂጂ ስሟ መጥራቱ እውነት በጣም ነው ደስ ያለኝ። ምክንያቱም ብዙ መልካም ነገሮች የምሰራቸው ነገሮች ሳለ ያው በእርግጥ ይሄ ነገር ሆነ ተብሎ ያው መልካምነቷን አታቆም፣ ትቀጥላለች እኮ እሷ ትሰራለች። ግን የሆነ እንደ ሰው ደግሞ የሚሰማን ነገሮች ይኖራሉ፣ ሰውነንና ለዛ ነው እንጂ በጣም ነው የምናመሰግነው። በጣም ነው የተረደናችሁ። እንግዲህ መሲም ሳሪቲም ከመጣችሁ እስታንቡል እንግዲህ እንቀበላችኋለን። በጣም ደስ ይምላል። ከዚህ በኋላ በጎ ነው። በእርግጥ ከዚህ በኋላ ብዙ ነገር አብረን እንሰራለን። ያው ከዚህ በኋላ እኮ ወደ ዱባይ ከእናንተ ወደዚህ የሚመጣ ሰው ይኖራሉ እኮ አሁንም አሉ። ነገ ደግሞ ነገም እንደሚፈጠር አናውቅም። የዛሬ ነው አሁን እኛ የምናየው። ነገም ደግሞ አዲስ ነገር እኮ እንዲሁ ደግሞ ሊፈጠር ይችላል። ስለዚህ አንድነታችን ይጠቅመናል። በደንብ ነው የምንሰራው። ሳሪ ከአንቺ ብዙ ነገር ተምረናል። ብዙ ማወቅ ያለብንን ነገሮችን ማውቀናል። ለበጎ ነው። ስለዚህ እናመሰግናለን። እግዚአብሔር ይስጥልን። ይህን ነው የምለው እኔ። በጣም ነው ደስ ያለኝ እውነት ለመናገር ቴንኪው በጣም ሰግናለሁ። ሊቢሪ ቆንጆ ያው ለበጎ ነገር ነው። እናንተ ያው ቱርክ ብትኖሩ እኛም እዚህ ብንኖሩ ያው ሁሉን ነገር ለመልካም ስለሆነ በመልካምነት ታራሉት። ሲቀጥል ደግሞ እንግዲህ እንደዚህ እንደዛው ለሰው ስንል ነው። ነገ ሌሎች ወጥተው እንዳይቀሩ፣ ነገ ወጥተው ቀርተው ደመከል እንዳይሆኑ፣ ደማቸው በከንቱ እንዳይቀር ከማለት አንጻር እንጂ ንዝንዝ ጭቅጭቅ ፈልገን አይደለም። ኤኒዌይስ እናመሰግናለን። ግን አሁንም ቢሆን ልጅቷ እንደሱ መሲ እየሰማሽ ነው። ቤተሰቦቿ ጋር ብትደወያ ወይ ከሆነ አስከሬኑ ሲያዩት ለምን ተቀደደች ብሎ ማስመርመር ይቻላል ብለዋል። ለምን አላስመረመሩ? ለምን ተቀደደች? ሳሪ ገና አሁን አስክሬኗን እያጠቡ ገና አሁን እኮ እሱን ጠይቂያቸው ስሚ። እነሱ እዛ ላይ አሁን አስከሬኗ ላይ አይተነዋል። ምንም አይነት ከአንገት በላይ ከቅንጭላት በላይ ራሱ ተቀዳለች። ያንን አላነሱትም። ግን እነዚህ ሰዎች አንስተው ቢልኩልን የሚያውቅ ሰው ብናሳይ። ምክንያቱም ለምን እኔ አይምሮ ላይ አሁን የምሬ ነው ብልሽ መሲ ያኔ ከጂጂ ጋር ሚስ አንደርስታንዲንግ ተፈጥሮ እንጨቃጨቅችን፣ ግን ልጅቷ ለምን ተቀደደች የሚለው ነገር አሁን ባይብሮ ይላል አለች እኮ። እስቲ ቆይ አሁንም እየደወልኩላት ነው። አሁን አስክሬን የታጠበው ትየዋ ጋር እየደወልኩላት ነው። እንደውም ሙሉ እንትኗ ተሰፍታለች። ስልኳም ፓስፖርቷም አልመጣም ስትል እንትን ስላቸው ለኤምባሲ ፖሊስ ለኤምባሲ ነው የሚያስረክበው እንጂ ለግለሰብ አያስረክብም። ኢቨን ለተወከለ ሰው ራሱ አይሰጥም። የቱርኮቹ ደግሞ ማለት ነው። መሲ እዚህ ጋር አንድ ነገር ልናገር። ለሳሪም ያልተረዳችው ነገር አለ። እዚህ ሀገር ላይም አይደለም የኢትዮጵያ እንኳን ሰው እራሱን ሲያጠፋ አባዲና የሚባል አለ አይደለ? ሬሳ የሚያነሱ ሰዎች እነሱ መጥተው አንስተው የሚቀዱበት ነገር አለ፣ የማንንም ፍቃድ ሳይጠይቁ። ይሄ የግለሰብ ወይ ደግሞ የጂጂ ወይ የኛ የማንን እናት እንኳን ብትኖር እናትን ሳይጠይቁ ቀደው ቼክ የሚያደርጉት ነገር አለ። ኦርጋን አውጥተው ቼክ ያደርጋሉ። ገባሽ አይደለ? ገባ አልገባ ግን ቤተሰብ ጋራ ሲደርስ ቤተሰብ ይመርመርልኝ ሲል ከዛ ተመርምሮ አለ ከተባለ አለ፣ የለም ከተባለ ደግሞ ክስ የሚመሰርቱት እነሱ ናቸው እንጂ እኛ እዚህ ጋር አይደለንም ምን መሰረተው። አሁን ግልጽ እንዲሆን ማለት ነው። ምክንያቱም እዚህ ሀገር ላይ ሰው እራሱን ካጠፋ የሀገሩ ዜጋ እንኳን ይከፈታል። ሳሪ ሰላም ነው፣ እንዴት ነሽ? አለው በረታችሁ? አይዞሽ እሺ፣ አይዟችሁ። እኔ የምልሽ ወይንሸት ለማስመርመር ፈቃደኛ ናችሁ? እናንተ ታስመረምራላችሁ? ቆይ አንዴ ቆይ፣ ምን አልሽኝ? አውሪ፣ ችግር እየሰሙሽ ስለሆነ አውሪ። እና ምክንያቱም ሰውነቷ በጣም የሚያስጠላ ከታች እስከ አንገቷ ድረስ ነው የተቀደደው እና የተሰፋው። እንደገና ድጋሚ ስቃይ ልናበዛባት አልፈለግንም እና ያው እኔ እንጃ ምንም የሚተርፋት ነገር የለም። እዛ ጋር ብትሄድ ድጋሚ መመራመሪያ ነው የምትሆነው። መማሪያ ከምትሆን ደሟ ክርስቶስ ያውጣ ብለን አስገብተን ልንቀብራት የፈለግነው። ሳሪ
እየሰማሁ እየሰማሽ ነው ሳሪ? ምን አለች? ድጋሜ እኔ ወስጄ ድጋሜ እህቴን ስቃይዋን ሬሷን አንገላቷለሁ እንጂ ወስጄ ማለት ሰውነቷን ሳይ በጣም ነው የሚያስጠላው። ኦልሬዲ ሁሉም ነገሯ እንትን ብሎ ከአንገቷ እስከታች ድረስ ከፍታለች። ምንም ነገር ምንም የማገኘው ጥቅም የለም እህቴን ከማጉላላት ውጭ። ኦልሬዲ አጣጥበን ነገ ነው ቀብራት። መስዬ አሁን በዚህ ሰዓት ላይ እህትየዋ ቅራኔ ካላት ወይም ደግሞ የሆነ ነገር ካለ ሄደው ማስመርመር ይችላሉ። ጥያቄም ካለባቸው ደግሞ የሚጠይቁት በመንግስት ነው፣ በህዝብ ሳይሆን ወይም ደግሞ እዚህ ጋር የላኩት አላኩት ሳይሆን እኛ ተባብረን ልከናል፣ ሬሳውን ለቤተሰብ አስረክበናል። ከዚህ በኋላ ያለውን አይ ትመርመርልኝ የእህቴን ነገር ማወቅ እፈልጋለሁ ሲል ቤተሰብ ነው እዛ ጋር አየሽ፣ ቅድም ያለው ምንድን ነው እዚህ ጋር ተከፍተው ሆነ ምንም ሆነ ሬሳቸው ሲላክ እዛ ጋራ ነው ቤተሰብ እኔ የልጄን ወይ የእህቴን እንደዚህ ሀቋ እንዲወጣ ፈልጋለሁ ብለው መጠየቅ የሚችሉት። አይ እኛ እዚህ ጋራ አንፈልግም እህቴ ብዙ ተንከራታለች ትረፍ ካለች ደግሞ የእነሱ ውሳኔ ነው። ገባሽ አለ የአንድ ሰዓትም የሁለት ሰዓትም ምርመራ ሊሆን ይችላል። ይህንን ነገር ማድረግ የሚችሉት ብዙ ነገር እንትን የሚል ነገር አይደለም። መንግስትም ደግሞ ህግም ደግሞ ይፈቅድላቸዋል። ገባሻ መስዬ? እና ሰው ልጅ ራሱ ሲያጠፋ ተከፍቶ የመታየት አንገቷ ላይ የተለየ የገመድ ምልክት ምናምን አይታችኋል? አስክሬኗ ላይ አንገቷ ላይ ገመድ የሚባል ነገር የለም፣ ያየነው ነገር የለም። ለእኛም ራሱ በጣም የውስጡ ጥያቄ ሆኖ ራሳችን የተገረምንበት ነገር ነው። አንገት የሰረገ ነገር የለም። በቃ እንደዚህ አይነት ጥያቄ ካለባቸው ለምን ማስመርመሩን ፈሩ? ለምንድን ነው የማያስመረምሯት? ምክንያቱም ሀቋም ይወጣላት እነሱ እዛ ጋራ በሚያደርጉትና ጥንካሬ ወስደው በሚወስኑት ውሳኔ ነው። ያ ነገር የለም ብሎ ካሰቡ ማለት ወይንሸት እንደምንም ብላችሁ ለምን ጥቁር አንበሳ ሆስፒታል አካባቢያችሁ ካለው የወረዳ እንትን ጋር ተነጋግራችሁ ጥቁር አንበሳ የ1 ሰዓትና የ2 ሰዓት ምርመራ ነው። እስኪ ምክንያቱም እዚህ ጋር ያው ብዙ ቤተሰብ አለ፣ ብቻዬን የምወስነው ነገር ይለኛል። ያው መወሰን የሚችለው መላ ቤተሰብ ይሄዱና ያው እነሱ ማሳብ ይስጡበት። ለእኔ ብቻ ስልኳና ቀለበቷ አንቺ ነው መጣልሽ